ዲሞክራሲ እውነተኛ ፈተናውን የሚጋፈጠው የምርጫ ሳጥኖች ተዘግተው የህዝብ ድምጽ ተቆጥሮ ውጤቱ ይፋ መሆን በሚጀምርበት ድህረ ምርጫ ማግስት ነው። እውነተኛ የፖለቲካ ብስለትና የሀገር ወዳድነት ሚዛን የሚለካውም በድል ጊዜ በሚታይ እልልታ ሳይሆን በፈተና ወቅት በሚኖር ታላቅ ማስተዋል ነው። ምርጫ ፓርቲዎች የሚፎካከሩበት ጊዜያዊ መድረክ ሲሆን ድህረ ምርጫ ግን ሀገርን በጋራ የምናሻግርበት ዘላቂ አደባባይ ነው። ምርጫ ማንኛውም የሰለጠነ ማህበረሰብ የፖለቲካ ስልጣን ባለቤትነት የሚወሰንበት፣ ህዝቦች የሉዓላዊነታቸው መገለጫ የሆነውን ድምጻቸውን የሚሰጡበት ታላቅ የዲሞክራሲ አደባባይ ነው። ይሁን እንጂ የዲሞክራሲ በምርጫ ዕለት የሚጀመርና በምርጫ ዕለት ብቻ የሚደመደም የአንድ ቀን ክስተት አይደለም። እውነተኛው የዲሞክራሲ ምህዳር ጥንካሬ የህዝቦች የፖለቲካ ንቃተ ህሊና ብስለትና የፖለቲካ ልሂቃን የሀገር ወዳድነት ሚዛን የሚለካው በምርጫ ዋዜማ ወይም በምርጫ ዕለት በሚታየው መረጋጋት ብቻ አይደለም። ይልቁንም እውነተኛው ፈተና የሚጀምረው የምርጫ ሳጥኖች ተዘግተው ድምጽ ተቆጥሮ የህዝብ ውሳኔ ይፋ በሚሆንበት በሚጀመርበትና በዚሁ በድህረ ምርጫ ወቅት ነው። ታሪክ በተደጋጋሚ እንዳስተማረን ምርጫን ማካሄድ ራሱን የቻለ ትልቅ ስኬት ቢሆንም በሂደቱ ማግስት የሚመጣውን ውጤት ተቀብሎ ሀገርን ወደፊት ማሻገር ግን ከዚያ በላይ የሆነ የሀገር መሪነትና የዜግነት ብስለትን ይጠይቃል። ዛሬ ሀገራችን በታሪኳ አዲስ ምዕራፍ ላይ ትገኛለች። ህዝባችን የራሱን ውሳኔ ሰጥቷል። አሁን ያለው ቀጣዩ ኃላፊነት ግን የዚህን ውሳኔ ውጤት ተከትሎ የሚመጣውን ሰላምና መረጋጋት በጽኑ መሰረት ላይ መገንባት ነው። በማንኛውም ዲሞክራሲያዊ ውድድር ውስጥ ሁለት የማይቀየሩ እውነታዎች አሉ። አንደኛው ማሸነፍ ሲሆን ሁለተኛው ደግሞ በውድድር ህጉ መሰረት ውጤቱን ለሌላ ወገን አሳልፎ መስጠት ወይም አለማሸነፍ ነው። በሰለጠነ የፖለቲካ ባህል ውስጥ በምርጫ ለማሸነፍ ማለት ፍጹም መሸነፍ፣ መወገድ ወይም ከሀገር ጉዳይ መገለል ማለት አይደለም። በተቃራኒው ለቀጣዩ የሀገር ግንባታ ምዕራፍ ይበልጥ ጠንካራ ሆኖ ለመቅረብ እድል የሚያገኝበት፣ የህዝብን ልብ ይበልጥ ለመማረግ የቤት ሥራ የሚሰራበት አዲስ የፖለቲካ ጉዞ መጀመሪያ ነው። እዚህ ላይ ቆም ብለን የምናስተውለው ትልቅ ሀገራዊ እውነት አለ። ውጤትን በጸጋ መቀበል ማለት ፍርሃት፣ አቅመቢስነት ወይም ተሸናፊነት አይደለም። ይልቁኑ ከራስ የፖለቲካ ስሌት ከግልና ከቡድን ስልጣን በላይ ለአገር ሰላምና ህልውና ቅድሚያ የመስጠት ታላቅ የሞራል ልዕልና ነው። ይህንን ማድረግ የሚችሉት ደግሞ የሀገር ፍቅር ውስጣቸው የሰረጸ የነገዋ ሀገር ዕጣ ፈንታ የሚያስጨንቃቸው እውነተኛ መሪዎች ብቻ ናቸው። በሌላ በኩል አሸናፊው አካልም ቢሆን ማሸነፉን የትዕቢት፣ የትምክትና ሌላውን ወገን የማግለያ መድረክ ሊያደርጉ አይገባም። በዲሞክራሲ ውስጥ የአሸናፊነት እውነተኛ ትርጉሙ የህዝብ አገልጋይነትን ከባድ አደራ በይፋ መቀበል ማለት ነው። ድምጽ የሰጡትንና የወደዱትን ብቻ ሳይሆን ያልመረጡትን፣ የተቃወሙትና በሐሳብ የተለዩትንም ወገኖች ጭምር እኩል የሚያቅፍ፣ ጥቅማቸውን የሚያስከብርና ድምጻቸውን በአክብሮት የሚያደምጥ አካሄድን መከተል የአሸናፊ ወገን ቀዳሚና የማይታጠፍ ተግባር ሊሆን ይገባል። ሀገር የምትገነባው ሁሉንም ልጆቿን እኩል ስታቅፍ ብቻ ነውና በማንኛውም ዲሞክራሲያዊ ውድድር ውስጥ የሚፈልጉትን ውጤት ያላገኙ የፖለቲካ ኃይሎች መኖራቸው የሂደቱ ተፈጥሯዊ አካል ነው። ይሁን እንጂ እውነተኛው የፖለቲካ ብስለትና የሀገር ወዳድነት ሚዛን የሚለካው እነዚህ ኃይሎች የሚገጥማቸውን ውጤት ተከትሎ በሚያሳዩት ታላቅ ማስተዋል ነው። ቅሬታዎችና ጥያቄዎችን በአደባባይ ሁከት፣ በህዝብ ረፍት ማጣትና በዜጎች ሰላማዊ ህይወት ላይ ቁማር በመጫወት ለመፍታት መሞከር የትኛውንም ወገን አሸናፊ ያደርገውም። ትርፉ ሀገርን ማድማትና የታሪክን ጠባሳ ማብዛት ብቻ ነው። ከአደባባይ ትርምስ ይልቅ የህግ የበላይነትን ማክበር፣ ጥያቄዎችን በሰላማዊና በህጋዊ በሀገሪቱ ተቋማዊ አሰራሮች ብቻ የመፍታት ብስለትን ማሳየት ለነገዋ ጠንካራ ሀገራችን የምንጥለው የማይናወጥ መሰረት ነው። የፖለቲካ ልሂቃን ንግግሮች፣ መግለጫዎችና መልእክቶች ሁሉ በዚህ ስሱ ሰዓት ላይ እሳትን የሚጭሩ ሳይሆኑ ሰላምን የሚሰብኩ፣ ህዝብን የሚያረጋጉና ሀገራዊ አንድነትን ይበልጥ የሚያጠናክሩ መሆን ይኖርባቸዋል። መሪነት ማለት በደስታ ጊዜ ብቻ ህዝብን መምራት አይደለም። መሪነት ማለት በፈተናና በፖለቲካዊ ኪሳራ ወቅት እንኳ ሳይቀር ራስን ገቶ ለሀገር ህልውና ቅድሚያ ሰጥቶ ህዝብን በሰላም ማሻገር መቻል ነው። አሁን የሚያስፈልገን የቃላት ጦርነት ሳይሆን የሰላምና የማስተዋል ድምጽ ብቻ ነው። እስቲ እናስተውል። ሰላም በሌለበት ሀገር ውስጥ ዲሞክራሲ ሊኖር አይችልም። ሰላም በሌለበት ምድር ስለ ልማት፣ ስለ ትምህርት፣ ስለ ጤና ወይም
ስለተሻገረችና የበለጸገች ሀገር ማሰብ ይቻላል? መልሱ ፍጹም አይቻልም ነው። ሰላም የማንኛውም ሰብአዊ ሕይወትና ሀገራዊ ህልውና እስትንፋስ ነው። ምርጫ የሚካሄደው ሀገርን ለማፍረስ ሳይሆን ሀገርን የበለጠ ጥንካሬዋን ለመገንባት ነው። በምርጫ ሰበብ የሚነሳ ማንኛውም አይነት አለመረጋጋት፣ ግጭትና ሁከት ትርፉ ጥፋት ብቻ ነው። የሚወድመው የሀገር ንብረት፣ የሚቀጠፈው የዜጎች ሕይወት፣ የሚፈናቀለው ምስኪን ሕዝብ የትኛውንም ወገን አሸናፊ ሊያደርገው አይችልም። ይልቁንም ሀገርን ወደ ኋላ የሚጎትት የውጭ ጠላቶቻችንን የሚያስደስትና የታሪካችንን ጠባሳ የሚያበዛ ጥቁር ነጥብ ነው የሚሆነው። ስለሆነም በዚህ የድህረ ምርጫ ወቅት የሰላምና የመረጋጋት ጥበቃ የጸጥታ ኃይሎች ሥራ ብቻ ተደርጎ መወሰድ የለበትም። እያንዳንዱ ዜጋ፣ እያንዳንዱ የቤተሰብ መሪ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶችና ምሁራን የሰላም ጠባቂ መሆን አለባቸው ሲል አሃዱ አቋሙን ይገልጻል። የምርጫ ሂደትን ተከትሎ የሚመጣው የድህረ ምርጫ ወቅት የሀገራችን የፖለቲካ ትኩሳት ከፍተኛ የሚሆንበት ምዕራፍ ነው። በዚህ ወቅት የሚታዩ ጥቃቅን አለመግባባቶች እንኳ በጥንቃቄ ካልተያዙ በቀላሉ ወደማይመለስ ብሔራዊ ቀውስ ሊያድጉ ይችላሉ። ስለሆነም አሁን ካለንበት ተጨባጭ ሁኔታ አንጻር ከፊታችን የተደቀኑትን የድህረ ምርጫ ስጋቶች በብስለት ማስወገድና የሀገራችንን ዘላቂ ሰላም ማረጋገጥ የሁሉም ወገኖች ቀዳሚ ተግባር ሊሆን ይገባል። በዚህ ስሱ ወቅት ሊመክን የሚገባው አንደኛውና ዋነኛው ስጋት የሐሰተኛ መረጃዎችና የጥላቻ ንግግሮች ስርጭት ነው። በድህረ ምርጫ ወቅት ትልቁ ጦርነት የሚካሄደው በምርጫ ሳጥኖች ላይ ሳይሆን በስልኮቻችን ስክሪን ላይ ነው። ማህበራዊ ሚዲያዎች የሰላም ማደሪያ ወይም የሁከት መቀስቀሻ መሆናቸው የሚወሰነው በእኛ ማስተዋል ነው። በጥላቻና በሐሰት ወሬዎች ሀገር እንዳትታመስ እያንዳንዱ ዜጋ ከመደበኛና ዕውቅና ካላቸው ሚዲያዎች የሚወጡ ይፋዊ መረጃዎችን ብቻ መከታተል ይኖርበታል። የደረሰንን መረጃ ሳይንሳዊ በሆነ መንገድ ሳይመረምሩና ሳይተነትኑ ወደ ሌላው አለማስተላለፍ ለሀገራዊ ሰላም ጋሻ መሆን ማለት ነው። ይሁን እንጂ ሰላምን ለማስፈን መረጃን ማጣራት ብቻ በቂ አይደለም። የምርጫ ሂደትን ወይም ውጤትን ተከትሎ ቅሬታዎች መኖራቸው ተፈጥሯዊ የዲሞክራሲ አካል ቢሆንም ስጋቱ የሚመጣው እነዚህን ቅሬታዎች ወደ አደባባይ ሁከትና ብጥብጥ ለመቀየር ሲሞከር ነው። ጥያቄን በሰለጠነ መንገድ ማቅረብ መብት ነው። በሕጋዊ መንገድ መጠየቅም የዲሞክራሲ ውበት ነው። ነገር ግን መብትን ለማስከበር በሚደረግ ጉዞ ውስጥ የሀገርን ሰላም ማናጋት፣ የዜጎችን ሕይወትና ንብረት ለአደጋ ማጋለጥ መፍትሄ ሊሆን አይችልም። የፖለቲካ ፓርቲዎችም ሆኑ ደጋፊዎቻቸው ማናቸውንም ተቃውሞዎች በምርጫ ቦርድ በዳኝነትና በሕጋዊ የሰላም መንገዶች ብቻ እንዲፈቱ እያሳሰብን የሕግ የበላይነትና ተቋማዊ አሰራርን ማክበር የነገዋን ጠንካራ ሀገር የመገንቢያ መሠረት ነው እያልን እንሞግታለን። ይህ የተቋማዊ አሰራርና የሕግ የበላይነት እንዲከበር ደግሞ የሰላምና የጸጥታ አካላት ሚና የጎላ ነው። በዚህ የድህረ ምርጫ ወቅት የጸጥታ ኃይሎች ከመጠን ያለፈ ኃይል እንዳይጠቀሙ ወይም ገለልተኝነትን እንዳያጡ ከፍተኛ ጥንቃቄ ያስፈልጋል። ምርጫ ሕዝብን በሐሳብና በጎራ ስለሚከፍለው ከምርጫው በኋላ የሚቀረው ቁስልና ጥርጣሬ የረዥም ጊዜ ስጋት ሆኖ እንዳይቀጥል ከወዲሁ መስራት ይግድ ይላል። ምክንያቱም ምርጫ ውድድር ነው። ውድድር ደግሞ ጊዜያዊ ነው። ከምርጫው ማግስት የሚቀረው ግን የጋራ ሀገራችንና የጋራ ዕጣ ፈንታችን ነው። የምርጫ ውጤት ምንም ይሁን ምን ማግስቱ የብሔራዊ መግባባት፣ የወንድማማችነትና የጋራ ምክክር መድረኮች የሚከፈቱበት መሆን አለበት። አሁን ልዩነቶቻችንን የምናጠብበት፣ የፖለቲካ ቂም በቀልን የምንቀብርበትና በጋራ ጠረጴዛ ዙሪያ ለሀገር እድገት የምንመክርበት የብሔራዊ መግባባት ምዕራፍ ሊጀመር ይገባል። ፖለቲካ ጊዜያዊ ነው። ምርጫም ያልፋል። መሪዎችና የፖለቲካ ፓርቲዎች ይመጣሉ፣ ይሄዳሉ። የማይለዋወጠውና ለዘላለም ጸንቶ የሚኖረው ግን የሕዝብና የሀገር ህልውና ብቻ ነው። እኛ ኢትዮጵያውያን ማሸነፍም ሆነ መሸነፍ የማይሻገረው ሁላችንም እኩል አቅፋ ያዘች አንድ የጋራ ሀገር አለችን። የዝች ሀገር መጽናት የኛ መጽናት ነው። የዝች ሀገር መናወጥ ደግሞ የሁላችንም መናወጥ ነው። ሀገርን ማሻገር ማለት ከጊዜያዊ ፓርቲ ጥቅምና ከግል የፖለቲካ ፍላጎት በላቀ ሁኔታ ለዘላቂው የሀገር ግንባታ፣ ለትውልድ መጻኢ ዕድልና ለኢኮኖሚ እድገት በጋራ መቆም ማለት ነው። ምርጫው ሲያበቃ የፖለቲካ ውድድሩም አብሮ ማክተም አለበት። ከምርጫ ማግስት የሚጀምረው ጉዞ የልማት፣ የሥራ፣ የኢኮኖሚ ጥንካሬና የሕዝብን የዕለት ተዕለት ኑሮ የማሻሻል ታላቅ የጋራ ሥራ ነው። የተሸነፉትም ሆኑ ያሸነፉት ኃይሎች ልዩነቶቻቸውን ወደ ጎን ትተው በሀገራዊ መግባባት፣ በጋራ ምክክርና በሰላማዊ ውይይት ሀገሪቱን ወደፊት ሊመሯት ይገባል። የፖለቲካ ስልጣን ውድድር የመጨረሻ ግቡ ሕዝብን መጥቀም እስከሆነ ድረስ ሕዝብን መጥቀም የሚቻለው ደግሞ ሰላሟ የተጠበቀና ሉዓላዊነቷ የተከበረ ሀገር ሲኖር ብቻ ነው።
ታሪክኛን በትዝብትም በኩራትም ለመመዝገብ ብዕሩን አዘጋጅቶ እየተጠባበቀ ነው። ለዓለም የምናሳየው የዲሞክራሲ ስርዓት ግንባታችንን ብቻ ሳይሆን ውጤትን ተከትሎ የሚመጣውን ታላቅ ሀገራዊ ጨዋነትና ብስለታችንን ጭምር መሆን አለበት። አሸናፊዎች በትህትናና በትልቅ ኃላፊነት ስሜት የሕዝብን አደራ ለመሸከም ይዘጋጁ። የሚፈልጉትን ውጤት ያላገኙ ወገኖችም በሰላማዊና በሕጋዊ መንገድ የነገዋን ሀገር ለመገንባት ያላቸውን ቁርጠኝነት በተግባር ያሳዩ። እያንዳንዱ ዜጋ ደግሞ የሰላም የመረጋጋትና የአንድነት አምባሳደር በመሆን የድርሻውን ይወጣ። ውድድሩ አልቋል። አሁን ትኩረታችን በሙሉ በጋራ እጆቻችን ሀገራችንን ወደ ተሻለ የእድገት ምዕራፍ ማሻገር ላይ ሊሆን ይገባል ሲል አህዱ አጽንኦት ይሰጠው ይላል።